እናቴ እዚህ ቤት ናት። ትሁት ታሪክ መስራቷን ቀጥላበታለች። የናቲ እናት በህይወት እንዳለች ከነገረችው በኋላ አሁን ደግሞ የት እንደምትገኝ ክፍሉን አመላክተዋለች። እናም ከአንድ ክፍል ተዘግታ እየዋለች እንደሆነ ዛሬ ላይ ናቲ መረዳት ችሏል ማለት ነው። ናቲ እናቴ የት ይሆን አስሮ ያስቀመጧት በማለት ፍለጋውን ይቀጥል ይሆን? የት ይደርስ ይሆን? ትሁት አሁንም የእናቱን መገኛ በሚስጥር ትይዘዋለች። ይህ ያሳሰበን ነገር ነበር። ቢሆንም ግን ትሁት ታገስ እንጂ እናትህን ታገኛታለህ፣ በህይወት አለች እንዳለችው ሁሉ ዛሬ ደግሞ ክፍል ዘግቶ ያውላትና ያሳድራት የነበረበትን ክፍል በጣቷ ያውና ሂድና ክፈተው አይነት ነገር አመላክተዋለች። ሌላኛው አስገራሚው ነገር ለናቲ የምታደርገው እርዳታ ማለትም በእናቱ ፍለጋ ወቅት ተስፋ እንዲኖረውና የተነገረው ነገር እየተዛባ እንደሆነ ከነገረችው በኋላ ናቲ ስለ ትሁት ያለው አመለካከት ሙሉ በሙሉ እየተቀየረ መጥቷል። ከአንቺ የተሻለ ረዳት በጭራሽ አላገኝም፣ ሆንልኝ ፍቅረኛዬ ብትሆኝ ነው፣ በጣም ወድሻለሁ፣ እያፈቀርኩሽ ነው በማለት የፍቅር ጥያቄ አቅርቦላታል። ትሁት እሽም እምቢም የሚል መልስ አልሰጠችውም። ስለዚህ እሷም በፍቅሩ የተሳበች ትመስላለች። ምክንያቱም በሌሊት ተኝታ ሁሉ ናቲ የፍቅር ጥያቄ ሲያቀርብላትና የተሰማትን ስሜት እያሰበችም ነበረ። ስለዚህ ትሁት የናቲን የፍቅር ጥያቄ መቀበሏም አይቀርም። ለማንኛውም ካሌብ ሲግደረደር ተበላ። አይ ካሌብ! ነገራችን ላይ ካሌብ የውሳኔ ሰው አልነበረም። እናም በወቅቱ እሷ ፍላጎት ቢያድርባትም እሱ ግን ወደኋላ እያለ ለማንኛውም ዛሬ ጀግና ፈጠን ብሎ ትሁትን የግሉ ሊያደርጋት ነው። ሰላም የትሁት ድራማ ተከታታዮች፣ በዛሬው ክፍል እንዴት ተሰማችሁ? ደስ አላላችሁም ወይ? ናቲ እናቱን ፍለጋ ሲንከራተት ከቆየበት አጋጣሚ አሁን ላይ ግን የተዘጋችበትን ክፍል እንዲያውቅ መደረጉ እስኪ ምን ተሰማችሁ? እኔ ለራሴ በጣም ደስ ብሎኛል። እውነትም ትሁት የአቶ ገዙ ማስፈራሪያና ዛቻ እንዳትናገር ያግዳት ይሆን? እስከ መቼ ድረስ ይሆን ሚስጥር አድርጋ የምትይዘው? ለናቲ መናገር አለባት። እነዚህ ሰዎችን በህግ ተጠያቂ እንዲሆኑም እንመኝ ነበር። ለማንኛውም ዛሬ እንግዲህ ነገሩ እያበቃለት ነው። ናቲ ዛሬ ላይ አስተላለፉን በሚገባ ቀይሮታል። ይህንንም ያደረገው በትሁት ምክር ነበረ። ለማንኛውም በባለፈው ክፍል እንግዲህ ጎዳና ላይ ተገናኝተው እናት በህይወት አለች፣ ስለዚህ ስለ እናቴ ሞታለች ብለህ ተስፋ መቁረጡን ትተህ ይልቁንስ ያለችበትን ፈልግ በማለት ነግረዋለች። ወዲያውኑ አባቱን ሄዶ ጉርቦ ሊያንቀው ነበረ። ትሁት ለእኔ አታስብም እንዴ? አባት ጋር የምታፈጥበት ከሆነ ቀጥታ እኔ ላይ ነው እርምጃ የሚወስደው በማለት ክፉኛ ፍራቿን ገልጻለች። በእርግጥም ትሁት ትክክል ነች እኮ በህይወት አለች፣ ለምንድን የደበቃችሁኝ ብሎ ከአቶ ገዛኸኝ ጋር ሰጣ ገባ ቢገባ ኑሮ ቀጥታ እርምጃ የሚወስድባት ትሁት ላይ በነበረ። ይሁን እንጂ ናቲ የትሁትን ምክር በመስማት ነገሮችን በማረጋጋት ቀጥታ ወደ ቤት በሚሄድበት ሰዓት ምንም እንደማያውቅ ሆኖ ነበረ። እናም ትሁትና ናቲ ተገናኝተው ሲመለሱ ከማን ጋር ሄድሽው? ማን ጋር ታወሪያለሽ? እያለች ቤቲ ለአቶ ገዙ ነግራው ስለነበረ እንግዲህ ትሁትና ናቲ በሚያወሩበት ሰዓት ስለተመለከተች ያወራቸው አንዳንድ ነገር አለ በማለት እናቱ እዛ ክፍል እንዳለች ናቲ ሳያውቅ አይቀርም በሚል ፍርሃትም ተሸብበው ምንድነው የተናገርሽው? ምንድነው ያወራሽው? አሁን ተናገር እያሉ ትሁትን ለማናዘዝ ፈልገው ነበረ። ትሁትም ንፋስ ለመቀበል ነው የሄድኩት፣ ምንም ያወራሁት ነገር የለም፣ ያልኩት ነገር ቢኖር ከአባት ጋር ለምን አትስማማም? ለምን ትጣላለህ ነው፣ ከዚህ ውጭ ምንም የተናገርኩት ነገር የለም በማለት ትሁት እንግዲህ ነገሩን በማስቀየስ አቶ ገዙን እንዲረጋጉ አድርጋቸዋለች። ከዚህ በኋላ ግን እኛ ሳንፈቅድልሽ እንዳትወጭ ዛሬም በመውጣትሽ በጣም ስተሰርተሻል በማለት ጨወባት ነበረ። ቤቲም እንደዚሁ። ከዛ በኋላ ወደ ሱቅ ልሂድ በምትልበት አጋጣሚ ሁሉ በጭራሽ አይሆንም ሱቅ አትሄጂም እያለች ቤቲ ክፉኛ ከወትሮ በተለየ ጸባይዋን በጣም ተቀይራባትና እየተነጫነጨችባትም ነበረ። እሺ እኔን መላክ ካልፈለግሽ ለምንድን ነው አንቺ ወጥተሽ ገዝተሽ የማትመጪው አለቻት። ምን አገባሽ እያለች ብቻ የዛሬው መልስ እጅግ በጣም የሚያሳዝን ነበረ። ይኸውም እንግዲህ ናቲ ወደ ትሁት እየቀረባት መምጣቱ በቅናት እያንጨረጨራት ነው። ትሁት ወደ ሱቅ ለመውጣት ስትፈልግ በጭራሽ ከዛ ሰው ጋር ለመገናኘት ያመችሽ ዘንድ ነው ከማንም ወንድ ጋር ስትንዘላዘይ ማየት አልፈልግም፣ ደግሞ ይሄ ልጅ አይመጥንሽም፣ መጠቀሚያ ሊያደርግሽ ነው እንጂ እያለች ትሁትን እየተናገረቻት ነበረ። ትሁት ደግሞ እኔ በጭራሽ ከስራዬና ከስራዬ ውጭ ስለዚህ ምን አገባኝ፣ ስለማይመለከተኝና ስለማላውቀው ጉዳይ ላስረዳሽ አትበይኝ፣
አንቺ ስለምን እንደምታወሪ አይገባኝም እያለችም ትሁት ንጽህናዋን ለማረጋገጥ እየሞከረች ነው። ቢሆንም ግን ቤቲ ክፉኛ ዛሬ መረር ብላባታለች። ናቲም ወደ ቤት በሚመጣበት ሰዓት ከወትሮ በተለየ አባዬ የእናቴን ሀብት ንብረት ሰብስበህ ስጠኝ። ከዚህ በፊት እርስ በርሳቸው ጦርነት የተማዘዙ ቢሆንም ዛሬ ግን አባዬ በጣም በድያለሁ ይቅርታ አድርግልኝ በማለት እግሩ ስር ተንበረከከ። እናም አባቱ ግራ አጋብቶታል። እንዴት ዛሬ ምን ተገኘ? ለምንድን ነው የተንበረከከው? ይቅር ብያለሁ። ምንድን ነው የተፈጠረው ግን? ምን አገኘህ? እያለ ስለ ናቲ ይቅርታ ጠይቅ ክፉኛ አጨናንቆታል። ናቲም አባዬ እኔ በጣም ስተተኛ ነኝ። ለመሆኑ ግን እስኪ ስለ እናቴ አንዳንድ ነገር አጫውተኝ። መቼ ነበር የሞተችው? ለመሆኑ ምንድን ነው የታመመችው? ስለ እሱ ነገር እስኪ ንገረኝ። ነገር ግን እኔ ሀብት ንብረት መጠየቄ ስህተት ነው። ምክንያቱም እሷን ላይ መልሳት ለምንድን ነው በስሟ ድርጅት ልክፈት ብዬ ከአንተ ጋር መሟገቴ በማለት አባቱን ራሱን እንደ ጥፋተኛ በመቁጠር እየቀረበው ነው። አባቱም የመወዳት ሚስቴ የነበረች ነገር ግን በድንገት አጣዋት። ያው ታማ የቻልኩትን ያህል እሷን ለማትረፍ ጥረት አድርጌያለሁ፣ ቢሆንም ግን አልተሳካልኝም በማለት አቶ ገዙ ለናቲ ያስረዳው። ናቲም እሺ አባዬ ሁለተኛ እንደዚህ አይነት ነገር አላነሳም በማለት ቤታቸውን ትቶም ይወጣል። ከዛ በኋላ ከትሁት ጋር በመገናኘት እባክሽን ትሁቴ እናት ያለችው የት ነው ንገሪኝ እያለም እየጠየቃት ነው። ታገኛታለህ ናቲ ተረጋጋ፣ ስሜታዊ አትሆን፣ እስካሁን ከቆየውና ከልፋው አይበልጥም። አሁን በቀጥታ ተቻኩለን ወደዚህ እርምጃ የምንገባ ከሆነ አቶ ገዙ ቀጥታ እኔን ይገድለኛል በማለት ደርስባትን ተጽዕኖም እያሰበች ለናቲ ነገረችው። ናቲ እና ምን ማድረግ እችላለሁ እባክሽን አግዥኝ እያለም እየለመናት ነው። እሷም ምንጊዜም ከጎንህ ነኝ አታስብ፣ ስለ እናትህም አሁን አዲስ ብስራት ትሰማለህ፣ እስከዛው ድረስ ተረጋጋ በማለት እንዲረጋጋ አደረገችው። በናቲና በትሁት መካከል ያለው መግባባት ግን ቤቲን ቅናት እያሳበዳትና እያንጨረጨራት ነው። ከዚህ ልጅ ጋር መቀራረብሽን ብታቆም ይሻልሻል፣ አርፈሽ ተቀመጭ እያለችም እየተንጨረጨረች ነው። ራሱ ናቲንም ነገረችው። በጣም እኮ ነው የምወድህ፣ እኔ በአንተ ብቻ ስዋረድ እንጂ ሁሉም ወንድ ይህን ሰፈሰፍልኛል፣ ግን አንተ ለምንድን ነው ሙሉ ሴት ሆኜ ያልታየውህ በማለት ምን ያህል እንደወደደችው እንዳፈቀረችው እየገለጸችለት ነበረ። ናቲም ታዲያ አባዬ ገዝቶሻል እኮ የተሸጠ እቃ ደግሞ መልሶ ሲሸጥ በጣም ርካሽ ነው፣ እናም ርካሽ ነሽ እያልከኝ ነው እንዴ አለችው። እንደሱ ማለት ሳይሆን ዞሮ ዞሮ አባቴ ገዝቶሻል፣ እኔ ላንቺ ምንሽ ነኝ፣ አርፈሽ ተቀመጭ ብሏታል። እንዲህ የቤቲን የፍቅር ጥያቄ ጆሮ ዳባ ልበስ በማለት ከተቀመጠችበትም ትቷት ለመውጣት ተገዷል ማለት ነው። ሌላኛው እንግዲህ አለሜ ከዛ ክፍል ሆና ብዙ ነገር ለትሁት አጫውታታለች። ይኸውም ቤቲ ወደ ሱቅ በሄደችበት አጋጣሚ ነበረ ቁልፉን ከፍታ በመግባት ከአቶ ገዙ ጋር ያጣላሽ ምንድን ነው? በመጀመሪያ የጠባችሁ መንስኤስ ምንድን ነው? ልትነግሪ ትችያለሽ በማለት እንድታስታውስም አድርጋታለች። ይኸውም አቶ ገዙ በህፃናት ዝውውር እጃቸው እንዳለበትና ህገ ወጥ ወንጀል ይሰሩ እንደነበረ እኔ እያለሁ በጭራሽ አታደርገውም በማለት እነዛ ህፃናት በሞት እንደተነጠቁና በዛ ምክንያት ወይዘሮ አለሜ ስለተናገሩ ብቻ ጨለማ ክፍል እንዲወረወሩ አደረጋቸው። የተበደሉ ህፃናት ጎን በመቆማቸው ምክንያት ጨለማ ቤት ዘመናቸውን እንዲገፉ መደረጋቸውንም እያስታወሱ ለትሁት ነግረዋታል። ቀጥሎም ቤቲ የመጣችበት አጋጣሚ እና ጭቅጭቁ ሲጀመር እንደሆነ ቤቲን ወደዚህ ቤት እንድትመጣ ያደረጓት። ሙሉ ቤትን የምትረከቢው ምንም ነገር አታስቢ እያሉ ሲጀናጀኗት እንደነበረ ማስታወስ ይጀምራሉ። ከዛ በኋላም እንደተለመደው ምግብ ሰጣት፣ በሩን ቆልፋ ትወጣለች። ነገር ግን ትሁት ወደዛ ክፍል መግባቷ እባክሽን አደጋለሁ ትሁት የተጠንቀቂ፣ ምክንያቱም እነዚህ ሰዎች እየተመላለሱ አሁንም እያስፈራሩኝ ነው በማለት አስፈራሯት የነበረውን ሁሉ እያስታወሰች እየነገረቻት ነው። አቶ ገዙም ትሁት ትመጣለች ወይ እዚህ ጋር ተገናኝታችኋል ወይ እያለም አለሜን ጠይቋታል። አለሜ ግን ትሁትን እንዳላየቻትና እንደማታውቃት ደግሞ ትሁት ማናት እያለችም ጠይቃታለች። ትሁት ማለት አማትሽ ናት፣ የሚስቴ እናት ማለት ነው። ለማንኛውም ግን እዚህ ክፍል ተገናኝታችኋል ይሆን በማለት ጠይቀዋል። አለሜም ከባልና ከሚስቱ ውጭ ማንንም እንዳላየሽ ሸመጠጠቻቸው። ናቲም የቤቲን የፍቅር ጥያቄ ውድቅ በማድረግ ዛሬ ፊቱን ወደ ትሁት አዙሯል። ምክንያቱም ከጎን የሆነሽ እየረዳሽኝ እያበረታታሽኝ ያለሽው ከምን ጊዜውም በላይ አንቺ ባለውለታዬ ነሽ። አንቺን ወደ ህይወቴ ባመጣ ምን ያህል ደስተኛ እንደመሆነ ራሴ ነኝ የማውቀው። ጊዜው አሁን ይሆን ሌላ ቀን የማውቀው ነገር የለም። ለማንኛውም
እንድታስቢበት እንጂ ዛሬ አሁኑን ወስነሽ ንገሪኝ ልልሽ አይደለም። ትሁት በጣም እወድሻለሁ በማለት የፍቅር ጥያቄ አቅርቦላታል። ትሁትም በናቲ ጥያቄ ፈራ ተባ እያለች ነው። ለማንኛውም አስቢበት በማለት እንግዲህ ሌሊቱን ሁሉ ስታስብበት ነበረ። ናቲን ሳትወደው አልቀረችም። እሺ ናቲ እናወራለን ብለዋለች። እስከ መጨረሻም ቤቲ ትሁትን ካላስወጣህልኝ እያለችው ነው። ምክንያቱም ናቲና በትሁት መካከል እየተቀራረቡ ነው። ሁለታቸው ወደ ፍቅር እያመሩም ይመስላሉ። አማላ የልቅስ ጉድ ከምትሰራን ለምንድን ነው እዚህ ቤት ማታስወጣት በማለት አቶ ገዙን ትሁትን እንዲያስወጣት እየጠየቀች ነው። ይሁን እንጂ አቶ ገዙ በጭራሽ አይሆንም፣ የበለጠ ሚስጥራችንን ታወጣብናለች፣ ስለዚህ እዚሁ ትቀመጥ ብለዋል። እና ሁለታቸው እኮ ፍቅር በፍቅር ሊሆኑ ነው፣ ልጅህ ሰራተኛ ሲያፈቅር አታፍርም ወይ ብለዋለች። ለክብራችንም አይመጥንም እያለች ሰራተኛ በመሆኗ ብቻ እያንቋሸሸችም ስትናገር ነበር። ሽርጥ ለብሳ እየዋለች እንዴት ነው የምታማልለው ብለዋል እንደ ራሳቸው አስተሳሰብ። ናቲም ትሁትን እናቴ የምትገኝበትን እባክሽ ንገሪኝ በማለት ትሁትን ጠይቋት ነበረ። ትሁትም ያውልህ ያ የተቆለፈው ክፍል ብላ አመላክተዋለች። እናም ዛሬ ላይ ናቲ እናቱ የት እንደምትገኝ ጠንቅቆ አውቋል ማለት ነው። ለማንኛውም በዛሬው ክፍል እጅግ በጣም ደስ ነው የሚለው፣ ምክንያቱም ከስንት ጊዜ ከስንት ስቃይ በኋላ እናቱን ማግኘት መቻሉ ይህ በጣም ቀላል ነገር አይደለም። እስከ መጨረሻም አለሜ ፀሐይዋን ልትሞቃት ይኸው ሰዓታት ብቻ ቀሩ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬው እዚሁ ተሰናበትኳችሁ። ባይ ባይ።